በጣም ደስ የሚል ነገር ይዤ መጥቻለሁ። ጊቫዌ ማለት ነው። እስከዛሬ ድረስ ምናምን ነገር አንተን ወድጄህ አልነበረም። እስከዛሬ ድረስ የመጣሁት አንተን ለበቀል ነው አለችኝ። በቃ ሰው ያደርግሽ ነበር እንዳለ በቀል ነው በቀል ነበር። አዎ አሁን በቀልን ጨርሻለሁ። በፍጹም እንደዚህ ተረጋግሽ። የምፈልገው ነገር አግኝቻለሁ። አሁን ልሄድ ነው። እየሰደባችሁኝ የማዳምጥበት እየመረቃችሁኝ አሚን የምልበትን ጊዜ እናሳልፋለን። አንድ ሰው ከሆነ ሰው ጋር ለመኖር መዋደድ ብቻ በቂ አይደለም። በጣም ክሪቲካል የሆኑ ነገሮች አሉ። ከዛ ደግሞ ዋነኛው ነገር ምንድነው እምነት ትችለዋለህ ብሎ ስላመነብኝ ነውና እንደዚህ አይነት ነገር ነው ያመጣብኝ። ያው ችለዋለሁ። ሰላም የተወደዳችሁ እና የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ናፍቆት ቤተሰብ ስራ እንዴት ይዟችኋል? እና ደግሞ ያው በዓል ደርሷል። አረፋ እንዴት ነው? ሽር ጉድ እያላችሁ ነው ምናምን? ያው የእስልምና ተከታዮች ማለት ነው እንኳን አደረሳችሁ እዚህ አጋጣሚ ማለት ፈልጋለሁ። እና ያው ይሄንን በዓል አስመልክቶ ምናምን ነገር ቆፍጣን ማለት አለብኝ ጀገን ማለት አለብኝ ብዬ ዛሬ ለእናንተ አንድ ቃል ልገባላችሁ ወስኛለሁ። ማለት አንዳንድ ጊዜ ቃል መግባት ትንሽ ያዝ ያደርጋልና ከአንዳንድ ስሜቶች ምናምን ነገር መታቀብ መቆጠብ ምናምን ነገር እንዲኖር ያደርጋልና እሱንም ከማሰብ አንጻር ላይክ አንድ ነገር ቃል ልገባላችሁ አስቤያለሁ። ምንድነው ጉዳዩ? ከዚህ በኋላ ለአንዴና ለመጨረሻ ጊዜ ባርኪ የምትባል ሴት ጭንቅላቴ ላይ እንዳትመጣ፣ ስለሷ ምንም ነገር እንደማላወራ በቃ በዚሁ ቃል ገባላችኋለሁ። ኖርማል ነው ቀላል ነው ወይ ምናምን ነገር እያልኳችሁ አይደለም፣ የተመጻደቁ ምናምን አይደለም። ቀላል አይደለም። ሆነስትሊ ቀላል አይደለም ስላችሁ አይደለም፣ በቃ ቀላል አይደለም። ግን ሰው ስሜት ውስጥ የሚገባው ኮንሺየስነሱን ሲያጣ ነው ብዬ አስባለሁ። የሆነ ረጋ ብሎ ማሰብ ማገናዘብ ምናምን ነገር ሲያጣ ነው ላይክ መውደድ ፍቅር ምናምን የሚባሉ ነገሮች ላይ የሚገባው እንጂ እንደማንዛለቅ እኮ አውቀዋለሁ። ሲጀምር አንደኛ ነገር እሷ ላይክ ውዴታዋን በተደጋጋሚ እየነገረችኝ ምናምን ሪጀክት ሳደርጋት ስከለክላት ምናምን የነበረው አንድ እሱ ነው ላይክ ኮንሺየስ ስለነበርኩኝ ነውና አንዳንድ ጊዜ አላቅም ባይ ዲፎልት ሰው ትወዳታለህ ምናምን ሲልም ሊሆን ይችላል እኮ አይታወቅም እኮ። እሱ ነው እንግዲህ ያላህ ነው የሚያውቀው። እሱም ተደማምሮ ምናምን ይመስለኛል አላቅም። ብቻ ግን በቂ አይደለም። አንድ ሰው ከሆነ ሰው ጋር ለመኖር መዋደድ ብቻ በቂ አይደለም። በጣም ክሪቲካል የሆኑ ነገሮች አሉ። ከዛ ደግሞ ዋነኛው ነገር ምንድነው እምነት ነው። የእምነት ጋፕ ኖሮን አብረን ልንሆን እንደማንችል አውቀዋለሁ እኮ። ግን ላይክ ክህደት ደግሞ ሲሆን ትንሽ የበለጠ ይደብራል እና ለዛ ነው ትንሽ ጊዜ የወሰደብኝ ከራሴ ጋር ለመሆን ወደ ራሴ ለመመለስ ምናምን ነገር ጊዜ የወሰደብኝ ለዛ ነው። ግን ከዚህ በኋላ እናንተን ማስጨነቅኳችሁ በእኔ መጣ። አሁን ደህና ነኝ በጣም ያው ስራም ጀምሬያለሁ ምናምን። ትናንትናም ገብቼ ነበረ። ዛሬ ደግሞ በአሪፍ ኢነርጂ በአሪፍ ሞራል ስራ ቦታ ተገኝቻለሁ። ከዚህም በኋላ በድጋሚ እመጣለሁ። ግን አንድ ማልዋሻችሁ ነገር ላይክ እሷን የሚያስታውስ ነገር እሷን ማየት ምናምን ነገር አልፈልግም። ምክንያቱም የተወሰነ ጊዜ ይወስድብኛል። እሷን እያሰብኩኝ እሷን እያየሁኝ አረሷትም አረሳሽም ምናምን ለማለት ትንሽ ታይም እፈልጋለሁ እና ከዛ አንግል የራሴን ጥንቃቄ አደርጋለሁ ምናምን። ብቻ ግን ሁሉም ነገር ለበጎ አይደል ላያስችል አይሰጥም ነው የሚባለው። ያው ፈጣሪ ስላመነብኝ ነው እንደዚህ አይነት ዱብዳ እኔ ላይ መጣው። ትቋቋመዋለህ ትችለዋለህ ብሎ ስላመነብኝ ነውና እንደዚህ አይነት ነገር ያመጣብኝ። ያው ችለዋለሁ እኔም እቋቋመዋለሁ። ግን ሰው ነኝ። አንድ መርሳት የሌለባቸው ነገር ሰው ነኝ፣ ልፍስፍስ ነኝ፣ ደካማ ነኝ። የሆነ ሰዓት ላይ ልፍስፍስ ድክምክም ማለት የማይቀር ነገር ነውና እሱን ነገር አክሰፕት አድርጉት። በቃ መልፈስፈሴን መዳከሜን ምናምን ነገር አንዳንድ ጊዜ ተመልካቾች በጣም ትገርማላችሁ። በዚህ አጋጣሚ ልገስጻችሁ። ላይክ ሚዲያ ላይ የምታዩት ሰው ሂሮ ነው የሚመስላችሁ፣ የሆነ ጀግና ምናምን አይበገሬ ምናምን አይነት ነገር አለ። እንደዛ አይደለም። በቃ ተመሳሳይ ነው። ምንም የተለየ ነገር የለም። እኛ ፈጣጣ ስለሆነን ብቻ ካሜራ አብርተን ከእናንተ ጋር እንተያያለን። ያ ብቻ ነው ዲፍረንሱ እንጂ ከእናንተ በላይ አዋቂ ሆነን ከእናንተ በላይ ጠንካራ ሆነን ምናምን አይደለም። በጣም ብዙ ሰዎች ካሜራ ፊት መቅረብ የማይፈልጉ እኔን ጨምሮ፣ እኔ ራሴ ቅርብ ጊዜ እንግዲህ
ሶፊ ዩቲዩብ ላይ ከጀመረ ስንት ዓመት ይሆናል? 3 ዓመት ከምናምን 4 ዓመት ምናምን ሊሆን ይችላል። ከሱ ጋር ነበርኩኝ ከካሜራ ጀርባ ስቀርጸው ምናምን ነገር። መጀመሪያ ላይ ፖድካስት ምናምን ነበር የሚሰራው እና ዳይሬክት አድርገው ነበር ምናምን ነገር። ረጅም ዓመት እኮ ግን እንዲህ ወጥቼ ስክሪን ላይ ምናምን መታየት የምፈልግ ሰው ነበርኩ። ሆነስትሊ ግን ከሆነ ጊዜ በኋላ ምናምን ነገር የሆኑ ፕሮጀክቶችን ምናምን ለመስራት ፈልገን ላይክ ማተር እንደሚያደርግ አወቅን። ላይክ የሆነ የተወሰነ መታወቅ ምናምን ነገር ሾውም ለመስራት ምናምን ነገር አልፎ አልፎ ምናምን ስገባ ምናምን ላይፍ ኤክስፒሪየንስ ምናምን ሼር ሳደርግ ምናምን ወዳጅም ምናምን እየመጣ ሲመጣ ምናምን ትንሽ እንትን ይላል። ላይክ በቃ ከወዳጅ ጋርም ላለመጠፋፋት ምናምን ሌላ ቨርስ ደግሞ ይኖረዋል እላችሁ። ማለት መጀመሪያ ኢንቴንሽን የመጣውበት ሌላ ነው፣ ከዛ በኋላ የሆነው ደግሞ ሌላ ነው እና ሰው ሁሉም ነገር ይለመዳል ለማለት ነው በዚሁ አጋጣሚና ግን አንድ መርሳት የሌለባችሁ ነገር ጀግና አይደለን። የሆነ ከሰው የሆነ የተጨመረ የሆነ አዲሽናል የሆነ ነገር የለንም። በቃ እንደማንኛውም ሰው ልፍስፍስ ነን እና እሱን አንደርስታንድ ብታደርጉት አሪፍ ነው ብዬ አስባለሁ። እና ደግሞ ዛሬ አንድ በጣም ደስ የሚል ነገር ይዤ መጥቻለሁ። ጊቫዌ ማለት ነው። ምንድነው ጊቫዌ አትሉኝም? እስካሁን ለምትመለከቱኝ ለተመልካቾቼ ላይክ ዩቲዩብ ላይ ፓርቲሲፔት ማድረግ ለምትፈልጉ ዩቲዩብ ላይ መንቀሳቀስ ለምትፈልጉ ሰዎች ጊቫዌ ያዘጋጅቻለሁ። አንድ እኔም ነፃ ለመሆን ማለት ነው። ጊቫዌው ምንድነው? ቻናል ልሰጣችሁ። ምን አይነት ቻናል አትሉኝ? አዎ በሉ እኔ እንጃ። እኔ አሁን ከዚህ በኋላ ዩቲዩብ ላይ መስራት አለመስራት የራሱ እርግጠኛ አይደለሁም። ስትል ግን ሰዓት ላይ የሆነ ነገር ሼር ማድረግ የምችለው ነገር ምናምን ካለ የኔን አቆየውና ግን የባርኪ ኦልሬዲ ትንሽ ከቆየ ሰው ምናምን ነገር የማይጠቀመው ምናምን ከሆነ ዶርማንት ይሆናል። ዶርማንት ሲሆን ከዛ በኋላ ምንም አገልግሎት አይሰጥም። ሰው አክቲቭ የሆናችሁ ሰዎች መስራት ዩቲዩብ ላይ መንቀሳቀስ የምትፈልጉ ሰዎች ምናምን ነገር ኮሜንት ላይ ገብታችሁ ከበቂ ምክንያት ጋር ጽፋችሁ ቻናሉ ለኔ ብትሰጠኝ እንደዚህ አይነት ነገር ሰራበታለሁ ምናምን የሚል ኮሜንት ፈልጋለሁ። ስለዚህ ከዛ ውስጥ ደግሞ ብዙ ላይክ ያለውን መርጠን ላንዳችሁ የባርኪን ቻናል እንሰጣችኋለን ማለት ነው። ፍላጎቱ ካላችሁ ግን ዝም ብላችሁ ልትቀመጡበት ከሆነ ላይክ ላትሰሩበት ምናምን ከሆነ ቻናሉን ማበላሸት ነው የሚሆነው። አሁን ለምሳሌ ሚኮ ማይኮ የሚባለውን ታውቁታላችሁ? ዩቲዩብ ላይ ፕራንክ ምናምን ይሰራ የነበረ ልጅ ነውና ረጅም ጊዜ ከዩቲዩብ ጠፍቶ ነው የመጣው እና ሲመጣ እይታው አሪፍ አይደለም። 800,000 አካባቢ ገደማ ነው ሰብስክራይበርስ ያለው፣ በጣም ትልቅ ነው። እና እንደዚህ አይነት ሰብስክራይበርስ ይዞ ላይክ መታየት አልቻለም። አሁን ሲለቅ 4,000 3,000 ምናምን ከ800,000 ምናምን ሰብስክራይበርስ አሪፍ አይደለም። ለምሳሌ ዶንኪ ቲዩብን የምታዩት አሪፍ የሚባል እይታ የለውም። ምክንያቱም የቆዩ ምናምን ስለሚመጡ ቻናላቸው ዶርማንት ይሆናል። አሁን ምን ልላችሁ ፈልጌ ነው፣ እናንተ የሆነ ነገር አዌርነስ ላይ ለማህበረሰቡ ግንዛቤ ማስጨበጥ እንችላለን። እኛ ይሄ ነገር ላይ ፓርቲሲፔት ብናደርግ የሆነ ነገር አድ ማድረግ እንችላለን ብላችሁ የምታስቡ ሰዎች ካላችሁ ለእናንተ በነፃ ነው የምሰጣችሁ እና ኪዩ ራሱ ቻናሉ እንዳይሞት ዶርማንት እንደሚሆን ስለምታውቅ ክሊፖች ምናምን ነገር እየለቀቀችበት ነበረ ምናምን ነገር ላይክ ሳድ ሶንጎችን ምናምን እየተጠቀመች ምናምን እኔና እሷ ያሳለፍነው ምናምን ነገር እየለቀቀችበት ነበር። እኔ ደግሞ እሱን ባየሁኝ ቁጥር እየደበረኝ ነው ማለት አንደኛ ነገር እንድረሳት እያደረገኝ አይደለም። ሁለተኛ ነገር ደግሞ ላይክ በቃ እኔ ተጎድቻለሁ ጎድተሽኛል ማለት አልፈልግም። በቃ ትጉዳኝም ልጎዳም ምናምን ነገር ነገ በቃ ፈጣሪ ፊት ምን ተሳሰበው ነገር የሚሆነው እዚህ ሁላችንም ሟቾች ነን። ስለዚህ የሆነ ታይም ላይ ፈራጅ አለ። ያኔ ፍርዱን እናገኛለን። ያን ያህል እኔ አምርሬባት አይደለም የኖር የማወራው ኖርማሊ፣ ግን በቃ ሁሉም ሰው ላጠፋበትም ለሚያጠፋው ለጠፋበትም ማለት ነው ሁሉም ሰው ያገኛል ብቻ ማለት ምን እንደው ማግኘቱ አይቀርም ማለት። ስለዚህ መጥፎ ነገር አልመኝላትም ስቲል አሁንም ስቲል ግን በቃ አሁን መላልሶ ወደ እሷ ማስታወስ ከእሷ ጋር መዳማት ምናምን እና አሮን ዋንስ በቃ ላይክ እንትን ነው በቃ ከዚህ በኋላ መርሳት ነው የምፈልገው። ለመርሳት ደግሞ እሷን ማየት የለብኝም እና ኪዩ እንደዚህ አጋጣሚ እንድታይ ፈልጋለሁ።
ቪዲዮ መልቀቅሽን አቁሚ በቃ። የኔና የሷን ቪዲዮ አትልቀቂ። አሁን ይረብሸኛል። ላይክ አንዳንድ ጊዜ በእንደዚህ አይነት ሁኔታ ላይ ከሰው ጋር ስትጣሉ መጥፎ ነገሩ ብቻ ጭንቅላታችሁ ላይ ቢመላለስ በጣም ሴፍ ነው። መጥፎ ነገሩ ብቻ ማለት ነው። የመጨረሻ ላይ ያደረገችው አለ አይደለ? እስከዛሬ ድረስ ምናምን ነገር አንተን ወድጄህ አልነበረም። እስከዛሬ ድረስ የመጣሁት አንተን ለበቀል ነው አለችኝ። በቃ ወንድሜ እንዳይሞት እንዳልሽራባችሁ ቀጥቅጣችሁ ማንን ኤርሚያስ ለምን ልክሽ ወጋና ልክሽ ወጋና እንኳን አላውቅም እኮ ደግሞ ቢሆንስ ታዲያ እስካሁን ያደረግሽ የነበረው እንዳለ በቀል ነው በቀል ነበር። አዎ አሁን በቀሌን ጨርሻለሁ። በፍጹም እንደዚህ ተረጋግሽ። የምፈልገው ነገር አግኝቻለሁ። አሁን ልሄድ ነው። እሱ ነው በቃ ዋናው ፖይንት። እኔ ላስብ የሚገባው እሱን ብቻ ነው። ስለዚህ ወደ ኋላ እየተመለሳችሁ ምናምን ያሳለፍነው መልካም ጊዜ ምናምን የምታስታውሱኝ ከሆነ እሷን መርሳት በጣም ነው የሚከብደኝ። ምክንያቱም ኮምፔር አደርጋለሁ ዋይ ለምን እንደዚህ ሆነ ምናምን አይነት ነገር ስር ምናምን መግባቴ ስለማይቀር በቃ እንትን አይደለም ነው ብላችሁ እና ብቻ አሁን ወደ ጉዳያችን ስንመጣ የሆነ ነገር ለመርሳት የተመታችሁበት ወይ ደግሞ የተነካችሁበት ነገር እናስብ። አይ ቲንክ ልክም ባይሆን እሱ አሪፍ ነው ቶሎ ለመርሳት እና የተናደድኩበትን ጊዜ ብቻ ነው ማሰብ የምፈልገው። እሱንም ማሰብ አልፈልግም። አሁን ውስጥ ሊበቃል ሙሉ ለሙሉ ከዚህ በኋላ ስለ ባርኪ ማውራትም አልፈልግም። እናንተም ወዳጆች የምታስቡልኝ ምናምን ከሆነ ስለሷ ምንም አይነት ነገር እንዳትጠይቁኝ፣ ምንም ነገር ማለት ነው። አሁን የት ላይ ነች ምናምን ለከኔ ላይፌን መቀጠል ፈልጋለሁ ምናምን ነገርና መቀጠል ፈልጋለሁ ስላችሁ እዚህ ዩቲዩብ ላይ አይደለም። ምንም ዩቲዩብ ላይ ከዚህ በኋላ የሚያስመጣኝ ነገር ያለ አይመስለኝም። ግን ላይክ ስትናፍቁኝ እንደምመጣ ተስፋ አደርጋለሁ። ብቻ አሁን ላይ በጣም ጀገን ብያለሁ፣ ጠንከር ብያለሁ። በጣም የተጨነቃችሁ ሰዎች አላችሁ፣ ኢሞ ላይ የሚደውላችሁ ምናምን ያላችሁ ሰዎች ምናምን አላችሁ። ይደርሰኛል፣ ግን ላይክ አሁን የማወራበት ምንም አይነት ሞራል የለኝም እና የሆነ ሰዓት ላይ ከዚህ ደግሞ የበለጠ ጠንከር የምልበት ታይም ነው ይኖራል ብዬ አስባለሁ። ያኔ ሞር በቃ ወይ ላይቭ ላይ ገብተን እናወራለን፣ የልብ ልባችንን ቀጠሮ ይዘን ቀን ቀጠሮ ቆርጠን ከእናንተ ጋር ቀጥታ ላይቭ እየጠየቃችሁ የምመልስበት፣ እየሰደባችሁ የማዳምጥበት፣ እየመረቃችሁኝ አሚን የምልበትን ጊዜ እናሳልፋለን እና በጣም ነው የምወዳችሁ። ብቻ ያው ይህንን ነገር ብታዩት ደስ ይላችኋል ብዬ ስላሰብኩኝ ነው ዛሬ የመጣሁት እና በጣም ደህና ነኝ። ከዚህም በኋላ ደግሞ ደህና ኮንፊን ድጋሚ እመለስላችኋለሁ። ጊቫዌውን ግን እንዳትረሱት፣ በፍጹም እንዳትረሱት። ትንሽ አይደለም 16000 አካባቢ ገደማ ሰብስክራይበርስ ያለው ነው። ያለፋል ባይዘው ዩቲዩብ ላይ እንደዚህ አይነት ሰብስክራይበርስ ማግኘት አመት ከምናምን በላይ ምናምን ሊፈጅ ይችላል እና ለእናንተ በነፃ ነው የምሰጣችሁ እና በነፃ ሰጣችሁ ግን ቪዲዮዎችን ሙሉ ለሙሉ ዲሌት አድርጌ አጥፍቼ ነው የምሰጣችሁ። ከዛ በኋላ እናንተ ትንሽ ታገልበታላችሁ ማለት ነውና ለማንኛውም የኔ ቤተሰብ ደግሞ ያልሆናችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉና ይሄንን ቤተሰብ እስቲ ሞቅ ሞቅ አድርጉት እና ደግሞ ትንሽ ጀገን እንድል ደግሞ የብርታት አይነት ኮሜንት ነገር ምናምን ነገር አይዞ ያጋጥማል ምናምን ነገር እኔም እንደዚህ ገጥሞኝ ነበር ብላችሁ እንደው ታሪካችሁን ራሱ ተጫውቱኝ ደስ ነው የሚለኝ። ምክንያቱም ከዚህ የባሰ ነገር አለ እንዴ ምናምን ብዬ ጀገን እንድል ያደርገኛልና እስካሁን ድረስ ቁጭ ብላችሁ ላዳመጣችሁኝ ለእያንዳንዳችሁ ማለት ነው በጣም ቢግ ሪስፔክት። በጣም የምወዳችሁ። በሌላ ቪዲዮ ድጋሚ ከተገናኘን መልካም ጊዜ። ወዳችኋለሁ። ቻው